አብዛኛውን ጊዜ ነው ያቃጠልኩት ኖት በመጻፍ ነው። ሳድ ፓርት ምን እንደሆነ ታውቃላችሁ? ያን የጻፍኩትን ኖት ራሱ ሪቪው ሳላደርገው ነው ኤግዛሙ የሚደርሰው። አምሹር እናንተም እንደዚህ አይነት ሲቹዌሽን ላይ ራሳችሁን አግኝታችሁ ይሆናል። አብዛኞቻችሁ እንደጠይቃችሁኝ ስለ ማይንድ ማፕ ስላለን ብላችሁ ነበር። ዛሬ ስለዛ ነው የምንመለከተው። አዲስ ከሆናችሁ ደግሞ ዳንኤል ጌታሁን እባላለሁ። 5ኛ ዓመት የባህር ዳር ዩኒቨርሲቲ ሕክምና ተማሪ ነው። በዚህ ሳይት የቀይ በተን አለች። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ወደ ቪዲዮ እንቀጥል። ከመጀመሪያችን በፊት የሆነ አንድ ነገር እንገራችሁ። ምንድነው አዲስ ነገር እየሞከርኩ ነውና ከላይ ስልክ ያለ እዚህ ጋር እንደምታዩት እዚህ ጋር ደግሞ በፒሲ ነው ሪከርድ እያደረኩ ያለው እና ኤኒ ካይንድ ኦፍ በቃ ቪዲዮም በሉት ኦር ኦዲዮ ኢሹ ካለ ኮሜንት ሴክሽን ላይ አሳውቁኝ። ያው ፊክስ ማድረግ ይሆናል ማለት ያው ጀማሪ ስለሆንኩ ብዬ ነው። ኦኬ ኤኒዌይስ ዛሬ የምንመለከተው ስለ ማይንድ ማፕ ነው ብያቸዋለሁ። ማይንድ ማፕን ከማየታችን በፊት ግን መጀመሪያ ላይ አንደርስታንድ የምናደርጋቸውን ሁለት ነገሮች እናውራ። ሶ ዋት አር ዲስ ቱ ቲንግስ? ሁለት ነገሮችን እንመልከት። ባይ ዘ ዌይ ማይንድ ማፕ ለማድረግ የሚያስፈልጋችሁ ነገር ምንም ፋንሲ የሆነ ነገር አይደለም። ጀስት ኤ ፔን ኤንድ ፔፐር አለቀ። ሲምፕል አዛት የሆነ ወረቀት ካላችሁ ኤንድ ፔን ታትስ ኢናፍ። ሶ አይ ዩዝ ላይክ ዲስ ስክሪፕቶ ኦር ላይክ እናንተን ለማስረዳት ነው ማርከር የምጠቀመው እንጂ አይ ዶንት ሪሊ ዩዝ እና ኢፍ ዩ ሃቭ ላይክ አክሰስ ካላችሁ እንደዚህ ወረቀት ካላችሁ ኢትስ ናይስ። ላይክ ሁለት ሳይድ ያለው ወረቀት አለ እና ማይንድ ማፕ በምታደርጉበት ጊዜ ላይክ እዚህ ጋር ሪፍሌክት ለማድረግ ቶታችሁ ብዙም ቦታ እንዳይሄድ ላይክ በአንድ ወረቀት ፕሌን ወረቀት ቢኖር ላይክ እንደዚህ አይነት ወረቀት it will be better እንጂ ላይክ እንደዚህ ማትራ አንድ ወረቀት ብቻም ሊሆን ይችላል፣ ችግር የለውም። ብዙ አሳስብ ነው። ሶ ላይክ ይሄኛው ነው የሚያስፈልጋችሁ። ሶ let's start by ሁለት ነገሮች ያልኳችሁ እንጀምር። ሶ ሁለት ነገሮች እንድትረዱ የምፈልጋቸውን ሁለት ነገሮች እንመልከት። ሶ the first one is less is better. ኦኬ what do I mean by it? less is better. ኦኬ አብዛኞቻችን አይታችሁት ከሆነ ማለት ነው ኖት በምንጽፍበት ጊዜ ችግሩ ምንድነው ላይክ ብዙ ነገሮችን መጻፍ እንዳለብን ይሰማናል። ላይክ as long as ብዙ ነገር ከጻፍኩ ብዙ ነገሮችን ሪቴን አደርጋለሁ ምናምን እያልን እንላለን። እኔም ስለ የነበረው ነገር ነው። this actually the most በቃ ትልቁ ሚስኮንሴፕሽን እዚህ ጋር ነው ዋናው ችግሩ ማለት ነው። እና actually if you do less it's actually better። ምክንያቱም ለምንድን ነው ዋናው አይዲያው ኖቱን መጻፍ አይደለም። ዋናው አይዲያ ኖቱን መጻፉ ሳይሆን እናንተ የምታስቡት መንገድ ነው። ያን ነው ማተር የሚያደርገው እንጂ ላይክ ኖቱን ብዙ ስለጻፋችሁ ማተር አያደርግም። ስለዚህ less is better የሚለውን እሰቡት። ከዚህ ጋር ማየት ትችላላችሁ። አሁን ቅድም ያልኩትን ብጽፈው ምንድን ነው የሚሆነው? if you write less notes it's better. like look at this. አሁን this is literally the same thing ገብታችኋል? I make it very simple by saying less equals better ብዬ like literally less is better ማለት እንደዚህ ነው። የምትጽፉት የምታስታውሱት ነገር ያን ሙሉ አይደለም። like የሆነች ትንሽ ኪው ነው የሚያስፈልጋችሁ። ስለዚህ ሙሉውን መጻፍ አይጠበቅባችሁም ማለት ነው እና በምትጽፉበት ጊዜ ትንሽ የመጻፋችሁ ነው ቤተር የሚያደርገው። ሁለተኛው ፖይንት ደግሞ ምንድነው? notes are your reflection of your thoughts። ስለዚህ ማለት ነው የምትጽፉት ኖት የእናንተ ቶት ሪፍሌክሽን ነው መሆን ያለበት። ሶ እንጂ ላይክ ዝም ብላችሁ ራንደም ላይ አይደለም መጻፍ ያለባችሁ ነው ማለት ዊዝ ኢንቴንሽን ነው መጻፍ ያለባችሁ ያን ኖት። ስለዚህ ያን ኖት ለምን እንደምጽፈው እንደዚህ ብላችሁ መለየት አለባችሁ። አክቹሊ ላይክ ኖታችሁ የሚያመለክተው የእናንተን ሪፍሌክሽን ኦፍ ዩር ቶት ስለሆነ ማለት ነው። ስለዚህ እነዚህ ሁለት ነገሮች ኮንሲደር ካደረጋችሁልኝ ወደ ማይንድ ማፕ መሄድ እችላለሁ ማለት ነው። how to mind map። ስለዚህ ማይንድ ማፕ እንዴት እናድርግ? ፈርስት ኦፍ ኦል አዲስ ከሆናችሁና ላይክ ማይንድ ማፕ ምንድን ነው ብላችሁ ግራ ከገባችሁ let me explain it very simply ማለት ነው። ቅድም እንዳልኳችሁ notes are your reflection of your thoughts ነው ብያችኋለሁ። ማይንድ ማፕ helps you to organize your thoughts in more diagrammatic በሆነ መንገድ ማለት ነው እና ያ ማይንድ ማፕ እናንተ የምታስቡበት መንገድን ሪፍሌክት የሚያደርግላችሁ የኖት አጻጻፍ ዘዴ ማለት ነው። አክቹሊ ብዙ ኖቶች አምጥቻለሁ እና from that notes ማለት ነው ሪሌት እያደረኩ የማሳያችሁ ይሆናል። የማይንድ ማፕን የምንጠቀምባቸው እነዚህ 6 ስቴፖች ኦልሞስት ወደ 6 የሚጠጉ ስቴፖችን እያስረዳው ማሳያችሁ ይሆናል ማለት ነው። ሶ the first step ምንድነው? የማይንድ ማፕ ቻንኪንግ ይባላል። ቻንኪንግ ማለት ባጭሩ it's called grouping ማለት ነው። what's chunking or grouping? ኦኬ ቻንኪንግ ወይም grouping ማለት ምን እንደሆነ ኤክስፕሌን ከማድረግ ላይክ የተጠቀምቡትን ለምሳሌ የሰራሁትን አንድ ማይንድ ማፕ ላሳያችሁ። for instance where is it? ያ እዚህ ጋር የሚታያችሁ ከሆነ በደንብ ላይክ ዙም አድርጌ ያሳያችኋለሁ በኋላ። ላይክ ከታያችሁ ግን እዚህ ጋር ለምሳሌ አይ ሴይ ሄማቶ ኦንኮሎጂ አልኩኝ። እዚህ ጋር ርዕሱ እሱ ነውና ሁለት ነገር ከፈልኩት ቤናይን ኤንድ ካንሰርስ ብዬ በሁለት ነገር ከፈልኩት ማለት ነው። ስለዚህ
from this is not actually perfect mind map actually እንደዚህ አይደለም mind map የሚደረገው ግን just ለኤግዛምፕል ብዬ ነው እና እዚህ ጋር ቤናይን ብያልኩት ከዛ ደግሞ እዚህኛው ጋር ካንሰርስ ብዬ ከፈልኩት በሁለት ግሩፕ ማለት ነው ሶ ግሩፒንግ ወይም ቻንኪንግ ማለት ብዙ ኮንሴፕቶች አሉ ለምሳሌ እዚህ ጋር ቤናይን ብዬ አኒሚያ and from this thrombosis and bleeding እዚህ ጋር ደግሞ liquid solid ከዚህ ጋር ብዙ ፖይንቶች አሉ እና እነዚህም ፖይንቶች በሙሉ like I organize them into as benign or cancerous ማለት ነው actually this is actually ከቴክስት ቡክ ላይ የተወሰደ ነገር ነው ዳይሬክትሊ ማለት ነው እና ስፔሻሊ በእናንተ መልክ ደግሞ ግሩፕ የምታደርጉት ከሆነ it would be better ምን ማለት እንደሆነ ላስረዳችሁ አሁን this is actually ሌላ የሰሩት ማይንድ ማፕ ነውና it's actually about calf ነውና I'm sorry guys እንግዲህ ሜዲካል ተርም አበዛባችሁ ግን like just እንደዚህ ባሳያችሁ ቤተር ይሆናል ብዬ ስላሰብኩ ነው እና ለዛ ነው እና ስቲል አሁንም ግራ የገባችሁ ነገር ካለ ፕሊዝ ኮሜንት ላይ ያሳውቁኝ ኦዲዮ አሪፍ ከሆነም ችግር ካለበትም ፕሊዝ እንደዚህ አትስራ እዚህ በኋላ ምናምን በሉኝ ኮሜንት ላይ ያሳውቁኝ እሱ ማድረግ ያለ ኦኬ ኤኒዌይስ ሶ እዚህ ጋር ካፍ ሚል አለ አሁን ለምሳሌ ሶ ኢትስ አባውት ካፍ ነው ሶ እዚህ ጋር ችግሩን በኋላ ነግራችኋለሁ ግን እዚህ ጋር ካፍ ሶ በሁለት ከፈልኩት አኪዩት እና ክሮኒክ ብዬ ማለት ነው ሶ ፍሮም ዲስ ዩ ካን ሲ ዛት አኪዩቲንግ ካፍ ብዬ ከፈልኩት ዘን ፍሮም ዘ አኪዩት ፓርት ሪስፓይራቶሪ ኮዞች አልኩና በሁለት ከፈልኳቸው አፐር ኤንድ ሎወር ብዬ like there are a lot of diseases እዚህ ጋር እንደምታያቸው በደንብ የሚታያችሁ ከሆነ I don't know why እንዴት ከታያችሁ ጽሁፌ ትንሽ ነች ግን ከዚህ ጋር ከታያችሁ like a lot of በሽታዎችን ጠቅሻለሁ እዚህ ጋር ማለት ነው ከዚህ ጋር ብዙ በሽታዎች አሉ so from this respiratory causes upper and lower ብዬ በሁለት ቻንክ አደረኩት ማለት ነው and the chronic part ደግሞ በአራት ከፈልኩት respiratory cardiac GI and systemic ብዬ እና እንደ ሩል ኦፍ ታምብ የምትወስዱት ነገር ምንድነው ከአራት በላይ የሆነ ባይሆን አሪፍ ነው ማለት ቻንክ በመታረጉበት ጊዜ አስቸጋሪ ይሆንባቸዋል ከአራት በላይ ከሆነ ማለት ነው ስለዚህ it should be like at least በቃ አራት ግሩፕ ብታደርጉት ከዛ በላይ መሆን የለበትም ምክንያቱም ኮምፕሊኬትድ ይሆናል so the first part ቻንኪንግ ጨረስን ወደ ሁለተኛው ፓርት እንግባ ሁለተኛው ፓርት is called relational መሆን አለበት so it's called relation so what does it mean like relation ማለት ምንድነው ስለዚህ relation ማለት አንዱ ኮንሴፕት ከሌላኛው ኮንሴፕት ጋር የሚገናኝበት መንገድ ማለት ነው ስለዚህ it could be relational ካልሆነ like it doesn't matter ግን እዚህ ጋር መጠንቀቅ ያለብን ነገር ሁለት ነገሮች እንመልከት ሪሌሽኑ በሚኖርበት ጊዜ ሁለት ነገሮች ፕሮብለም ያጋጥሙናል አንደኛው too much relation ይኖራል ሁለተኛው ደግሞ too little relation ይኖራል ስለዚህ ሁለቱንም ነገር ማስወገድ አለብን like ሪሌሽኑ it be balanced ነገር መሆን አለበት ምክንያቱም if it's too much relation እንዴት ይሆናል መሰላችሁ like እንደዚህ አይነት ማይንድ ማፕ ይሆንባችኋል ማለት ነው እዚህ ጋር በጣም like it's complicated like ሌላ ቀን ሪሄርስ ለማድረግ በሞክር በጣም ሃርድ ይሆንብኛል that's why ይሄን ነገር ነው አላስተውሰውም ለዛ ነው እና like because like ገና ስታዩት it's complicated ብዙ እንደሆነ ያስታውቃል ስለዚህ like too much relation መሆን የለበትም too little relation መሆን የለበትም like for instance እዚህ ጋር ደግሞ እዚህኛው ጋር ብታዩት አሁን አኒሚያ አልኩኝ አይረን ኤንድ ሜጋሎብላስቲክ አልኩት then what is the relation between them so this is what you call actually lateral relation የሚባለው ነው lateral relation ማለት ከትልቁ ነው ለምሳሌ ሄማቶንኮሎጂ benign and cancerous ብዬ ከፈልኩት አይደል then from this anemia and thrombosis ብዬ ስገልጸው what is the relation between these two ማለት ነው lateralization ማለት በዚህኛውና በዚህኛው ምንድነው ሪሌሽን ብለን ማየት ማለት ነው እና this is actually the second one ማለት ነው ከማይንድ ማፑ ላይ ሪሌሽን ከሌለ it's pointless ማለትም አንደኛው ኮንሴፕት ከሌላኛው ኮንሴፕት ጋር መገናኘቱ ምንድነው that's actually the main point ራሱ እኮ ነው like እንዴት ነው የምናገናኘው ይሄኛውን ለመመለስ ደግሞ ግሩፕ ጋር መመለስ እንችላለን ግሩፕ በምታደርጉበት ጊዜ what is the reason that we group እነዛን ነገሮች ግሩፕ ያደረግንባቸው ምክንያት ምንድነው ቢላችሁ ስትመለከቱ ሪሌሽናቸውን ታያላችሁ ማለት ነው እና ስለዚህ ሪሌሽኑን ማየት ይኖርብናል that's the second part ወደ ሶስተኛው ፓርት እንግባ ሶስተኛው ኮምፖነንት ኢንተርኮኔክትድነስ ይባላል interconnectedness so interconnection ማለት ግን interconnectedness እንዴት እንደሆነ ላሳያችሁ for instance እዚህ ጋር አንድ ላምጣና እዚህ ጋር for instance እዚህ ጋር ፒና አለ ፒና means like የጆሮአችን this part ማለት ነው then there is external auditory meatus አለ so from pina to external auditory meatus ነው የሚሄደው እያልኩ ነው ማለት ነው እዚህ ጋር ችግር አለበት እቺኛዋን ችግር ምን እንደሆነች ደግሞ በኋላ እነግራችኋለሁ ግን ኢንተርኮኔክትድነስ ማለት ከፒና ወደ ኤክስተርናል ኦዲተሪ ሚያትስ ይላል this is actually the outer part of our ear ማለት ነው outer ear ናችን ነው then the middle part of our ear ደግሞ tympanic membrane አለ then there's these bones what we call hammer ምናምን የሚላቸው ነገሮች አሉ so
you got the point። ስለዚህ አንደኛው ኮንሴፕት ከሌላኛው ኮንሴፕት ጋር ምን ያክል ሪሌሽን ያለው እንዴት ነው ሪሌሽኑ? አሁን ለምሳሌ this is a path ነው ገብታችኋል። ከዚህ ወደዚህ ከዛ ከዚህ ወደዚህ ነው የሚሄደው ማለት ነው። እና ይሄ ነገር ደግሞ በጣም ጠቃሚ ይሆንብላችሁ መሰላችሁ። for instance if I say ቀኝ ካልኳችሁ ምን ትላላችሁ? ግራ ትላላችሁ አይደል? እሺ ወይም ደግሞ if I say before ካልኳችሁ ምን ትላላችሁ? after ትላላችሁ። መሀል ላይ ማለት during አለ ትላላችሁ። ስለዚህ like if የምትሰሯቸው ወይም ደግሞ የምታያቸው ኢንፎርሜሽኖች ቅድም ግሩፒንግ ላይ ማለት ነው ስትሰሯቸው እንደዚህ ብላችሁ ግሩፕ ማድረግ ከቻላችሁ ዛስ ዊል ቢ ፐርፌክት ማለት ነው። ምክንያቱም ኢንቱዊቲቭ ነው። ላይክ ቢፎር ካለ ላይክ ዜር ኢዝ አፍተር ማለት ነው። ስለዚህ የሆነ ቢፎር ካለን ኦኬ ዜር ካን ቢ አፍተር ብለን እናስባለን ማለት ነው። ኦኬ አራተኛው ኮምፖነንት ደግሞ ኢትስ ኮልድ ነን ቨርባል ይባላል። ነን ቨርባል ማለት አዝ ማች አስ ፖሲብል ብዙ ወርድ አለመጠቀም። ቅድም እንዳልኳችሁ አለ አይደል ላይክ መጀመሪያ ላይ ስነግር ቴክ ለስ ኖትስ ነው ብያችኋለሁ አይደል? ምክንያቱም ኤንድ ቲንክ ሞር ኤንድ ከዛ ትንሽ መጻፍ ነው። ስለዚህ ብዙ ነገር ታስባላችሁ፣ ትንሽ ነገር ነው የምትጽፉት ማለት ነው። ስለዚህ እሱን ነገር የምታስቡ ከሆነ ያን ነገር ትንሽ ለማድረግ አዝማች አስፓሲብል ነገሮችን ነን ቨርባል ማድረግ ነው። አንድ ችግር ሳደርገው የነበረው ነገር ላሳያችሁ። ፎር ኢንስታንስ እዚህ ጋር የሚታያችሁ ከሆነ this is actually about ear. I think I write it like I don't know PC1 PC2 እያለሁ መሰለኝ። this thing look at it like ብዙ ችግሮችን ልታመጡ ይችላልላችሁ። እዚህ አንደኛው ሊኒየር የሆነ ነገር ነው ማለት there is no relationship በቃ I'm just writing it like ቴክስት ቡክ ላይ እንዳለ ነው የጻፍኩት like literally ገለበጥኩት ማለት ነው። እና አብዛኞቻችንም እንደዚህ ልንጽፍ እንችላለን። and this is actually the problem። ምንድነው ችግሩ? what is the relationship? አሁን እዚህ ጋር አንደኛ ሪሄርስ ማድረግ ይከብዳቸዋል። ይሄን ነገር ድጋሚ ማየት ነው የሚሆንባችሁ like there ቀይ ያከበብኩት ነገር አለ፣ በቀይ የጻፍኩት ነገር አለ like I don't really remember it literally ማለት ነው። I know it's been a while ግን still it doesn't make sense። ነገር ግን ይህ ኮንሴፕት ማለት ነው ራሱን ማለት ነው ያነበብኩት ነገር ነበር በቅርቡ ማለት ነው የሆነ ኤግዛም ነበርና this is actually ራሱ ነው literally ማለት ነው። አይታችሁት ከሆነ it's about ear ነው የሚያወራው። this is about also ear and let me make it clear for you guys ምን ለማለት እንደፈለኩ። so ነን ቨርባል ነው መሆን ያለበት ስትሉ በስዕል ኤክስፕረስ ለማድረግ መሞከር። ለምሳሌ እዚህ ጋር እኔ ስዕል እንደማልስል ያስታውቃል አይደል? አሁን for instance እዚህ ጋር outer ear የሚል ነገር አለ። so from outer ear it's like you know it looks like የሆነ ፒና ነገር ጆሮ ነገር ይመስላል አይደል? አይመስልም ግን ያው guys be nice anyways ገብታችኋል አይደል? እዚህ ጋር ፒና ነው የሳልኩት። so this is looks like a ፒና ማለት ነው እና ወይም የጆሮአችን this part ማለት ነው። so this ፒና ወደ ምን ሄደ? ኤክስተርናል ኦዲተሪ ሚያተስ ሄደ። በዛ ካናሉ አድርጎ ኢርድረሙ ጋር ገባልኩኝ። ኢርድረሙ is something like cylindrical shape ነው ያለው። አላስታውሰውም እሱ ነው ግን እዚህ ጋር በስዕል ሲያዩዋሉ this means this ስዕል ሲሊንደሪካል የሆነ ሼፕ እንዳለው ያስታውሰኛል። ሪሄርስ አደረገው ኦኬ it's cylindrical ምናምን ላለው ማለት ነው። so then there is a malleus and malleus is like hammer ነገር ነው የሚመስለው it doesn't look like hammer ግን like እኔ ሳልኩት አስታውሰዋለሁ። ምክንያቱም እንዳልኳችሁ እኔ አሁን ይሄን ስዕል እናንተ ብታዩት አይገባችሁም። እኔ ግን ስለሳልኩት እኔ ማስታውሰው ነገር አለ። ምክንያቱም this is my thought process መጀመሪያ ላይ ሳስብበት የነበረው መንገድ ነው እንጂ it's just not ዝም ብሎ ኖት አልነበረም። እኔ ሪፍሌክት ያደረኩበት መንገድ ስለነበር ማለት ነው። እና so from this you can understand that እዚህ ጋር ማሌስ አለ then ኢንከስ አለ it's like አንቪል ነገር ነው የሚመስለው then steps አለ steps ደግሞ like የፈረስ you know like የፈረስ መረገጫ ምንድን ነበር ስሙ like እንደዛ ነው የሚመስለው እና like I try to like picture it like that ማለት ነው። እና this is actually what it means። እዚህ ጋር አሁን ለምሳሌ oval window የሚል አለ። እዚህ ጋር oval ብዬ ባልጽፈው ራሱ it looks like oval so oval window ነው ላለው። እዚህ ጋር round ነው I guess round ነው so it's like round ይመስላል ማለት ነው። ያው ሰርክል አይመስልም ግን ያው anyways so round ይመስላል so you get the point። ነን ቨርባል በሆነ መንገድ በመታስቀምጡበት ጊዜ it will be better stick ያደርጋል ብሬናችሁ ላይ። እሱ ብቻ ሳይሆን ደግሞ like እንደዚህ ሜሲ አይሆንም ማለት ነው። this is like ብዙ ማውራው ነገር እዚህ ጋር ነው ስካላ ቲምፓኒ ምናምን እያልኩ ጽፈዋለሁ ግን እዚህ ጋር በስዕል ስየዋለሁ። እዚህ ጋር በስዕል ስስለው ስካላ ቬስቲቡሌከል ያለ ስካላ ሚዲያ ስካላ ቲምፓኒ ኦኬ ስካላ ሚዲያ ላይ ዙም አድርጋችሁ ስትጡ ደግሞ ኢንዶሊንፍ አለ ፍሮም ኢንዶሊንፍ ደግሞ እንደዚህ ነገሮች አሉ። እቺኛዋ ደግሞ ፐሪሊንፍ ነው like I'm sorry guys በጣም አበዛሁት። anyways አይዲያው ምንድነው make it ቨርባል የሚሆነውን ነገር ቀንሱት like a little bit በሆነች መጠን ትንሽ መቀነስ ማለት ነው። so ባንዴ እንደዚህ አድርጉት ሳይሆን like እቺን መጠን like we can make it like a little bit ትንሽ ማድረግ እንችላለን። that will be better ያኔ የተሻለ ያደርገዋል ማለት ነው። that's actually the what is like the fourth component ማለት ነው። so let's go to the fifth component. okay አምስተኛው component it's called directionality ይባላል።
ዳይሬክሽናሊቲ ማለት it has directions ማለት ነው። by the way this is actually I learned from Dr. Justin Seng. he's like one of my favorite person ማለት ይችላልላችሁ እና ፕሊዝ በጣም ዲቴይል ማወቅ ከፈለጋችሁ የዶክተር ጀስቲን ሰንግ ዩቲዩብ ላይ ቼክ አድርጋችሁ በደንብ ኤክስፕረስ ያደርግላችኋል እዛ ማየት ትችላላችሁ። so this directionality ምንድን ነው የሚለውን ስንመለከት directionality ማለት the arrows ማለት ነው። arrow ማለት like you know like how do we I know the difference ማለት ነው። አሁን ለምሳሌ if I say for instance let me give you example. for instance if I say A አለ እዚህ ጋር leads to B, then C, then this one is also let's call it D, then this is A. so እንደዚህ አድርጌ ብስለው you guys አሁን overwhelm ናቸዋል። ምክንያቱም ምንድን ነው like okay so I can say ለምሳሌ E leads to C, C ደግሞ ወደ B, B A, then A to D, then D to E ልል እችላለሁ። from D A to B ነው ወይም ደግሞ C ነው ልል እችላለሁ። ምክንያቱም this is a problem ገብታችኋል። እዚህ ጋር ችግሩ ምንድነው? ዳይሬክሽናሊቲ የለውም። what is the problem ማለት ችግሩ ምንድነው? እዚህ ጋር ዳይሬክሽናሊቲ ነው ችግሩ ማለት። ዳይሬክሽናሊቲው ምንድነው? ለምሳሌ if I say A leads to B አሁን ላይ I'm not saying B to leads to A አላልኩም፣ A to leads to B ነው ያልኩት ማለት ነው። it's very particular and it's like በደንብ ኤክስፕረስ የተደረገ ነገር ነው። so A leads to B አልኩኝ then B C ሊድ ያደርጋል C to E then A also leads D then D also leads E አሁን like it makes sense አይደል? A ምን ያመጣል? ወደ ሁለት ይከፈላል። B እና D ይሰጣል። B ደግሞ C ይሰጣል። D ወደ E ይመጣል። like kind of ወይም ደግሞ ምን ልል ይችላል? ለምሳሌ similar thing ለምሳሌ if I say A and B they give C ማለት ይችላል። so then C ላይ ደግሞ ሁለት ነገሮች አሉ። D ይሰጠናል then this gives us E. so አሁን ላይ it's make it clear አደረግ ነው ገብታችኋል። ዳይሬክሽናሊቲው is perfect ምክንያቱም A እና B አይደለም የምንለው ምክንያቱም ምንድነው የምንለው A leads to C ሳይሆን A and B leads to C okay then D also leads to C then C leads to E. this is actually proper የሆነ ዳይሬክሽናሊቲ ማለት እንደዚህ ነው። so እኔ ስሳሳት የነበረውን ነገር ላሳያችሁ። ለምሳሌ እዚህ ጋር ለምሳሌ ሜኮኒየም አስፒሬሽን ሲንድሮም ሚል አለና it's basically like የህፃኑ የመጀመሪያው ሰገራ ማለት ነው። I know guys so basically this is actually I've read about pediatrics ላይ ያለው ያጠኑት ነውና ያስኩት ማይንድ ማፕ ነበር እና from this actually ማየት የምትችሉት ምንድነው like directionality ያንሰዋል። for instance I just አንዳንድ ዳይሬክሽኖች አሉት እዚህ ጋር ለምሳሌ ሜኮኒየም አልኩና አራት ፓርቶች አሉት አልኩኝ ዋተር አልኩኝ ሙኮ ምናምን ነገር ባይል አላቸው ምናምን like I list them አንደኛ ቅድም ካልኳችሁ ምንድነው ችግሩ ግሩፕ ሳደርገው is too much group 1 2 3 4 5 like too much group ሆነ that's the first problem የመጀመሪያው problem። ከዛ ደግሞ ዳይሬክሽናሊቲ አሉት አንዳንድ ቦታዎች ላይ ግን it lacks clearance ያጠዋል ማለት ነው። ምክንያቱም ኮንፊውዝ የሚያደርጉ ዳይሬክሽናሊቲዎች ስላሉ ማለት ነው እና ፕሮፐር የሆነ ዳይሬክሽናሊቲ ሊኖረው ይገባል ማለት ነው። actually አንዱ ወደ አንዱ ሊድ ያደርጋል የሚለውን ለማወቅ ማለት ነው። so for instance ቅድም ካሳያችሁ ከዚህኛው ጋር ብትመለከቱ it's kind of better like it's not the best ግን kind of better ምክንያቱም I particularly በሁለት አድርጌ ነው ሳልኩት እዚህ ጋር so ሁለቱ ወደዚህ ሊድ ያደርጋል then from this to this ከዚህ ይመጣል ወደዚህ so like directionality ያለው at least ከዛ እዚህ ጋር አስቀምጥኳት አለ ለምሳሌ cranial nerve አሁን this is cranial nerve 9 ነው cranial nerve 9 innervates the middle ear እያልኩ ነው ማለት ነው። this is actually nice ምክንያቱም ቅድም እንዳልኳችሁ ነን ቨርባል ብታረጉት ቤተር ነው አላልኳችሁ ያ this is literally ነን ቨርባል ማድረግ ማለት እንደዚህ ነው። ከዚህ ጋርም እንደዚህ አድርጌያለሁ ሞክሬያለሁ ነን ቨርባል ለማድረግ ዳይሬክሽናሊቲውን ለመጠበቅ ሞክሬያለሁ። ስቲል ግን የሚቀረው ነገር አለ ምንድነው አንደኛው ታይዲ አይደለም ሪሄርስ ለማድረግ አይመችም። እሱን ኮንሲደር ያደርጋችሁ ወደ መጨረሻው ፓርት እንግባ። so the last one but not the least one ወደ መጨረሻው ፓርት እንግባ። ስድስተኛው it's called emphasis ይባላል። emphasis ማለት ተጽዕኖ ማድረግ ማለት ነው። ምን ማለት ነው like for instance ቅድም ካሳያችሁ አንድ ፔጅ እንመልከት እዚህ ጋር እንመልከት A and B leads to C D also leads to C አይደል then C leads to E ነው እያልኩ ያለሁት። ከዚህ ጋር ከምትረዱት ነገር A እና B D ሊድ የሚያደርገው ወደ C ነው but ኢምፖርታንሱ ምን ያክል ኢምፖርታንት ነው የሚለውን ነገር በደንብ ኤክስፕረስ ማድረግ አልቻልኩም። እዚህ ከስዕሉ ላይ እንደምትመለከቱት አይደል ኤምፋሲስ ማድረግ ማለት እንዴት እንደሆነ ላሳያችሁ። for instance for this ኤምፋሲስ አድርግ ምን ላደርግ እችላለሁ ምን ልል እችላለሁ for instance A leads A and B they lead to C
and D leads to C as well, and C finally comes to let's call it E. yeah እዚህ ጋር አሁን ኤምፋሲስ አደረኩት። እንዴት ነው ኤምፋሲስ አደረኩት? just by adding arrows ማለት ነው። አሮዎችን በመጨመር ኤምፋሲስ አደረኩት። so next time ስመለስና ሪቫይዝ ሳደርገው I know for sure that D leads to C is very important. D ወደ C ሊድ የሚያደርገው ነው ኢምፖርታንት እንጂ A እና B ወደ C ሊድ የሚያደርጉት ዛት ናት ኢምፖርታንት አይደለም እያልኩ ነው ማለት ነው። ከዛ ደግሞ C ወደ E የሚለውን ነገር በደንብ ማወቅ አለብኝ እያልኩት ነው። በሶስት አሮ ነው ያስቀመጥኩት። ሶ ኤምፋሲስ መስጠት ማለት በሆነ ሰዓት ላይ ሪቫይዝ ለማድረግ ስትመጡ ኤምፋሲሱ የት ጋር ነው ማተኮር ያለብኝ የሚለውን ፓርት ለይቶ ማወቅ ማለት ነው። ሶ ሊትራሊ በዚህ መልክ ለይታችሁ ማወቅ ትችላላችሁ ማለት ነው። ሶ ፎር ኢንስታንስ ከዚህ ጋር አሁን እዚህ ጋር ብትመለከቱት ከሰራሁት there is no emphasis. I try to emphasis ለማድረግ ሞከርኩ። እዚህ ጋር እንዴት አደረኩኝ? ለምሳሌ ሜኮኒየም አስፒሬሽን ሲንድሮም ነው ማውራ ኤማስ ብዬ እዚህ ጋር የሆነች አከበብኳት። it's good, it's not that bad ግን it's not like I could do better የተሻለ ማስራት ይችላል። እዚህ ጋር እንድትረዱት የምፈልገው ነገር it's like iteration ነው ወይም ደግሞ ሪከርሲቭ ባህሪ አለው። ሪከርሲቭ ወይም ኢተሬሽን ማለት like ነገሮችን እየሞከራችሁ ኤክስፒሪየንስ እያደረጋችሁ እያስተካከላችሁ ነው የምትመጡት እንጂ ባንዴ ፐርፌክትሊ የሆነ ነገር ላይ ማድረግ አትችሉም። so you can learn from that ከዛ የተማርኩት ነገር ስለሆነ ማለት ነው። እና እዚህ ጋር ለምሳሌ አሁን ለማከብ ሞከርኩ። እዚህ ጋር in utero hypoxia is very important እያልኩ ነው እዚህ ጋር አከበብኩት ማለት ነው። it's good ምክንያቱም ለሜኮኒየም አስፒሬሽን ሲንድሮም መጥፎ የሚያደርገው ኢኒትሮ ላይ የሆነ ሃይፖክሲያ ወይም ደግሞ የሚያመጡ ነገሮች ናቸው። ኢኒትሮ ሃይፖክሲያ የሚያመጡ ፊታል ላይ ያሉ ችግሮች ናቸው ብዬ ፊታል ኮዝስ ምናምን እያልኩኝ ማተርናል ኮዝስ እያልኩ አሁን እዚህ ጋር ፊታል ኮዝስ እንደዚህ አድርጌ ማተርናል ኮዝስ እንደዚህ ነገር ባደረጋቸው ሪቫይዝ ለማድረግ ስመጣ ማተርናል ፊታል ኮዝስ ኢኒትሮ ሃይፖክሲያ ሜኮኒየም አስፒሬሽን ሲንድሮም these are the main topic አየዋለሁ ማለት ነው። ለመረዳት እሞክራለሁ። እነዚህ ናቸው ዋና ቶፒኮች ብዬ ማየት ይችላሉ። ስለዚህ አንደኛ ዳይሬክሽናሊቲውን መጨመር ትችላላችሁ። ሁለተኛ ክብ ማድረግ ትችላላችሁ። it doesn't matter በቀይም ጻፉት it doesn't like really actually በቀይም በሰማያዊም በፈለጋችሁት ብጽፉት this much difference የለውም። ማተር የሚያደርገው ኤምፋሲስ ለማድረግ መሞከራችሁ ነው። እሱን ደግሞ ሪፍሌክት ማድረግ አለባችሁ at your mind map ማለት ነው። እነዚህ ነገሮች ግራይንድ በሚለው ኒሞኒክስ ማስታወስ ትችላላችሁ። I love mnemonics እና actually I take this mnemonics exactly from Dr. Jettiseng ቅድም እንዳልኳችሁ እና ግራይንድ ብሎ ነው የሚጠራው ይሄን ነገር። so G is grouping, R is for relational interconnectedness, N is for non-verbal, D is for directionality, E is for emphasis. so ግራይንድ የሚባሉትን ነገሮች እነዚህ ነገሮች ከያዛችሁ ማይንድ ማፕ ማድረግ ይችላላችሁ። ዘን ማይንድ ማፕ በምታደርጉበት ጊዜ የተለያዩ ችግሮች ሊያጋጥማችሁ ይችላሉ። it's okay, what matters is the iteration ነው። ድጋሚ እያስተካከላችሁ የምትሄዱ ስለሆነ ማለት ነው። እና ይህን ግራይንድ ኒሞኒክስ በመጠቀም ኢፌክቲቭሊ ማይንድ ማፕ ማድረግ እንችላለን። ከዚህ ማይንድ ማፕ ውስጥ ግራ የገባችሁ ነገር የትኛው ነው? ፕሊዝ ኮሜንት ሴክሽን ላይ አሳውቁኝ። ስለዛ በሆነ መንገድ ላይ ልመልስላችሁ እችላለሁ ወይም ኢላቦሬት ላደርግ እችላለሁ። እና ቅድም እንዳልኳችሁ ይህ ነገር ዊርድ ከሆነባችሁ ላይክ ነው ሴትአፕ ደግሞ በደንብ አሪፍ ነው ካላገኛችሁት ኮሜንት ሴክሽን ላይ አሳውቁኝ፣ አስተካክላለሁ ስም ብያለሁ። ሰው የእናንተን ኖት ሪፍሌክት ማድረግ ያለበት የእናንተን ቶት ፕሮሰስ ነው ወይም የምታስቡበትን መንገድ ነው። እንደዛ ከሆነ ማይንድ ማፕ ካደረጋችሁት ኢፌክቲቭሊ ነገሮችን ሪፋይን ማድረግ ትችላላችሁ እና ውጤታችሁን የማይስተካከልበት ምክንያት የለም። ከዛ በላይ ደግሞ ሪቴንሽናችሁ ራሱ የተሻለ ሆኖ ታገኙታላችሁ። ለእኔ በጣም ጠቅሞኛል ማይንድ ማፕ ማድረግ፣ ለእናንተም ሆፕፉሊ ይጠቅማል ብዬ አስባለሁ። ኦኬ ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። እና ደግሞ 95% ውጤታችሁን ማሳደግ ከፈለጋችሁ ቪዲዮ በማየት ብቻ እዚህ ጋር ያለችውን ሊንክ መንካት ትችላላችሁ። ፒስ